ከፍቶ ልብ ተሰብሮ አዝነ ተጎድታቷል። ቴኪቴዜ አትቀም፣ ሴንሲቲቭ አትሆኑ፣ አይክፋችሁ። ምንም ሰው እዚህ ጋር ስወጣ ሰድቦኝ ብሄድ ስቄ ነው የሚሄደው። አይክፋሽ፣ ለምን ብሎ ይከፋሻል? ኦፌንድድ አትሁኝ። ብዙ ሰው አይነት ሰዎች ጋር ነው የምትኖሩት። ሰዎች ፐርፌክት አይደሉም፣ ሊያሳዝኗችሁ ይችላሉ። በህይወት ዘመን ሁሉ በማያገባህ ነገር አትግባል። እንዲያሸንፍ ፍቀድለት፣ ያሸንፍህ። በመሸነፍ አሸንፍ። ሁል ጊዜ ቻሌንጆች አሉ። አንድ ጊዜ አንድ ሰው ጠንቋይ ቤት ሄዳሉ እና ምንድነው እኔ ያላልፍልሃለኝ ስራ ልሳካለኝ ብሎ ለጠንቋዩ ነገረው። ከዛ ሰውየው ምን አለው? እስከ 45 ዓመትህ ድረስ በጣም ትቸገራለህ። ሰውየው ገና 40 ዓመቱ ነው። እስከ 45 ዓመትህ ድረስ በጣም ትቸገራለህ። ከዛ ደስ አለው። 5 ዓመት ነው የቀረውና ከዛ አሳለው እስከ 45 ዓመት ድረስ በጣም ትቸገር። ከዛ አሳለው ከዛማ ትለምደዋለህ። ከዛ ሌባማ በጣም አሪፍ ስድብ ነው። አሁን ለምጄው አውጥተውልኝ በደንብ በስነ ስርዓት መቀየም የለም። አትቀየም፣ ሴንሲቲቭ አትሁኑ፣ አይክፋችሁ። ማለት የሆነ አለቃ ሲያናግርህ ትንሽ ቆጣ ያለ ከመሰለ ከፍቶ ልብ ተሰብሮ አዝነ ተጎድታቷል። ቴኪቴዜ በተለይ ደግሞ እህቶቻችን አይክፋሽ፣ ለምን ብሎ ይከፋሻል? ኦፌንድድ አትሁኝ። ብዙ ሰው አይነት ሰዎች ጋር ነው የምትኖሩት። ሰዎች ፐርፌክት አይደሉም፣ ሊያሳዝኗችሁ ይችላሉ። ግን በፍጹም ኦፌንድድ አትሁኑ። በቀላሉ አትቀየሙ ህይወታችሁ። አሁን እኔ ምንም ሰው እዚህ ጋር ስወጣ ሰድቦኝ ብሄድ ስቄ ነው የሚሄደው። ለምን አልቀየሙ? ትቻለሁ መቀየም። በቃ ከዛ የምስጋና ህይወት ኑሩ። ግራቲቲዩድ ያስፈልጋል። ዛሬ እዚህ ስትመጡ እኮ አንድ ጊዜ ምን ሆነ መሰላችሁ? አንድ መኪና ነበረችኝና አሁን ራዲያተር የሚባል የመኪና አካል ታውቃላችሁ አይደለም? ራዲያተሯ በጣም ይበላሽ ነበር። ከዛ አስቸግረኝ አናዳኝ። የሆነ ሽምግልና እንሄድ ነበር። 3 ሰዎች አገኝ ነበር። አንዱ ምን አለኝ ሲሄድ እንዴ መኪና የራዲያተር አስቸግሮኛል። እሱ ምን አለኝ? ወዳጄ ዛሬ እባክህ ልቤ ውስጥ የገባ ፔስሜከር የሚባል አለ፣ ልብ ውስጥ የሚገባ ፔስሜከሩ አስቸግሮኛል። ትንሽ ልቤ አመታቱ ትንሽ ያስቸግራል ዛሬ አለኝ። እኔ ምንድነው ያስቸገረኝ? ራዲያተር። እሱ ምንድነው ያስቸገረው? ልቡ። አፈርኩኝ፣ በጣም አፈርኩ። you have to be grateful። ዛሬ እንደዚህ አምሮባችሁ ዘንጣችሁ ለፕሮግራም ለሽልማት ጤነኛ ሆናችሁ ሳትታመሙ እንደዚህ ሆናችሁ ስትቀመጡ በውስጣችሁ you have to be grateful። አመስጋኞች መሆን አለባችሁ። አመስጋኞች የተደረገልን ብዙ። ከዛ አመስጋኞች ስትሆኑ ደስተኞች ያደርጋል። እኔ እነሳና ጠዋት ደስ ይለኛል፣ ጤና ስለሆንኩ ደስ ይለኛል፣ ቆሜ በመሄዴ ደስ ይለኛል፣ ልጆቼ ትምህርት ቤት ሄደዋል፣ ደስ ይለኛል፣ አመሰግናለሁ። አም ግሬትፉል። የጎደሉኝን ነገሮች አላይም፣ የሆኑልኝን 99 ነገሮች አስባለሁ ከጎደለኝ አንድ ነገር። ከዛ ደስተኛ ያደርጋቸዋል። ላይፍ ኦፍ ግራቲቲዩድ በጣም ደስ ይላል። ጎ ፎር ዘ ቤስት በህይወት ዱዓም ስታረጉ ስትጸልዩም የምትሉት አለ። እንደው እባክህ አላህ ሆይ እግዚአብሔር ሆይ ትንሽ እንትን ብትሰጠኝ፣ ትንሽ እንትን ብትሰጠኝ፣ እንደው ትንሽ ቤት ብትሰራልኝ። ለምንድን ነው ትንሽ የሚሰጥሽ? ትልቁ ለማ ሊሆን ነው? እንደው ትንሽ ነገር ብትል ለምን ትልቁን አትማርም? ዋይ ኖት ጎ ፎር ዘ ቤስት። ይሄ ዓለም ዩኒቨርስ ብዙ ነገር አለው፣ ለሁላችንም ይበቃ ነገር አለው፣ በጣም ብዙ። ስለዚህ ጎ ፎር ዘ ቤስት። ድሪም ስታደርጉ ተለቅ አድርጋችሁ ድሪም አድርጉት፣ ከፍ አድርጋችሁ ድሪም አድርጉት። እና ስንጠይቅ ከፍ አድርገን እንጠይቅ። ይሄ ውስኪ ይራጩበት የለም እንዴ ገንዘቡን? እኔ አንድ አብሮኝ የተማረ ዶክተር አለና እናንተ እኮ የምትጠጡት ይጠጣል። እናንተ እኮ የምትጠጡት በጣም ውድ መጠጥ ነው እኮ የምትጠጡት። 3,000 ብር ምናምን ታወጣላችሁ ለጠርሙስ አልኩት። እኔ ከጠጣው ብዙ ጊዜ ስለሆነ ነው። ከት ብሎ ሳቀ። 3,000 ብር ጠርሙስ አለኝ። 40-50 ሺህ ብር ነው እኛ የምናወርደው አለ።
ታዲያ ለመጠጣት ምን ለማድረግ ለፈለጉት ነገር የሚያገኙት ከሆነ እዚህ ዩኒቨርስ ላይ ያለውን ሪሶርስ ለጥሩ ነገር አንተ ለምንድን ነው የማታገኘው? ስለዚህ ጎ ፎር ዘ ቤስት ድሪም ቢግ። እሺ አንደርስታንድ ታይሚንግ። ይህ ደግሞ በጣም ኢምፖርታንት ነው። ለመሰላችሁ ኤምብሪዮሎጂ የሚባል ሳይንስ አለ። ሴቶች ጸንሰው የሚወልዱት ከ37 ሳምንት እስከ 42 ሳምንት ነው። ከ37 ሳምንት በፊት ከወለደች ፕሪተርም ነው። በጣም ከቀደመ ደግሞ ምን ይሆናል? ሳምባችን ሰርፋክታንት የሚባሉ ነገሮች አሉ። ስንወለድና ሳምባ ኤክስፓንድ እንዲያደርግ የሚያደርጉ ነገሮች ናቸው። እሱ አያድግም። ቀድሞ ከተወለደ ሳምባው አያድግም። ስለዚህ ልጁ መተንፈስ ያስቸግረዋል፣ ጆንዲስድ ይሆናል፣ ቢጫ ይሆናል፣ ኢንፌክሽን ያዳል። ለምን? ያለ ጊዜው ስለተወለደ። ከ42 ሳምንት በኋላ ደግሞ ከቆየ አሁን ስንወለድ እዚህ ጋር ሱቸርስ የሚባሉ አሉ። ስንወለድ አጥንቶቹ ተለያይተው ነው የምንወለደው፣ አይገጥሙም። ስለዚህ በማህፀን ጭንቅላታችን በሚያልፍበት ጊዜ የተለያዩት አጥንቶች ኦቨርላፕ ያደርጋሉ። ከዛ ጭንቅላታችን ትንሽ ይሆናል። ከተወለድኩ በኋላ ኤክስፓንድ ያደርግና ከዛ መግጠም ይጀምራሉ። እዚች ጋ እንትንች ምን ንፍፊት ነው የምትባለው እዚች ጋ ያለችው እሱ አሁን የአራት አጥንቶች መገጣጠሚያ ምንድን ነበር የምትባለው? እርግብግቢት። እሱ አሁን የአራት አጥንቶች መገናኛ ነች። እና ገጥሞ 42 ሳምንት ከሆነው ግን አጥንቶቹ ውስጥ ይገጥማሉ። በማህፀን እለፍ ስትሉት ልጁ ያስቸግራል። ከጊዜው አትቅደም፣ ዌይት። ከጊዜው ደግሞ አትዘግይ። ፐርፌክት ታይሚንግ ነው ወቁት። ትክክለኛ ታይሚንግ ነው ወቁት። እና አንድ ሼር የሚያደርጓት ነገር አለች። አንዲት ህፃን ልጅ ጋር የገጠመኝና ለአንዲት ህፃን ልጅ ብርቱካን ልጥላታለሁ። ከዛ ብርቱካን 3 ዓመቷ ነው እንዲህ ነበረ። ከዛ ለእሷን የምልጠው ስጠኛለች። እየላጥኩልሽ ነው አልኳት። ትንሽ ቆይችና ስጠኛለች። እየላጥኩልሽ ነው አልኳት። ለአንቺ ነው የምልጥልሽ አልኳት። አሁንም ስጠኛለች። ከዛ እሪ ብላ ለቀሰች። እንዲህ ለአንቺ ነው እኮ የምልጥልሽ እኮ ለአንቺ። ከዛ ምን ተረዳው? እኛም እኮ እንደዛ ነን አልኩ። ታይሚንግ ላይ ፈጣሪንም ስንጠይቀው እስከ ልጣጩ ካላመጣ አይኗን ያቃጥላታል ብሰጣት፣ አይጠቅማትም ብሰጣት፣ ልጬ ብሰጣት ነው የሚሻለው። ደራይት ታይሚንግ መጠበቅ ነበረባት። እንደዛ እንሆናለን። ዝም ብለህ ተነስተህ ሪዛይን አታድርግ። ተነስተህ አትውጣ። ማድረግ ያለባችሁን ነገር ጊዜው ነው ወይ ኢዝ ዲስ ዘ ራይት ታይም ብላችሁ ጠይቁ። ከዛ በኋላ በጊዜው ትክክለኛ ነገር አድርጉ። አብረን እያሰብን ነው። አክሴፕት ዋት ዩ ካን ኖት ቼንጅ። መቀየር የማትችሉትን ነገር ተቀበሉት። እኔ የሕክምና ተማሪ ሆኜ ዋናው የምማረው ለምን ነበር መሰላችሁ? ቶሎ ጨርሼ እናቴን ለመርዳት ነበረ። በጣም በቃ ስማር ሁሉ የማስበው እናቴን ነው። በቃ አሁን ዶክተር ሆኜ ሰራና እንዲያደርግና ያደርግና 3ኛ ዓመት ተማሪ ሆኜ እናቴ ሞተች። መለወጥ እችላለሁ? ይሄን አልችልም። መለወጥ የማትችሉትን ነገር በሕይወታችሁ እናንተም ተመሳሳይ ከኔ ጋር የገጠሟቸው ሐዘኖች ይኖራሉ። አንዳንድ ሰዎች 20 ዓመት ያዝናሉ፣ ክሎዥር አያደርጉ። 30 ዓመት ይቆጫቸዋል፣ ሊያንገበግባቸዋል። አክሰፕት ኢት ዩ ካን ኖት ቼንጅ ኢት። መለወጥ አትችልም። መለወጥ የማትችለውን ነገር አክሰፕት አድርገው። የሚሄዱበትን እናውቃለን። በቃ እናትሽ የሉም፣ አም ሶሪ በጣም ግን ሁሌ እንዴት ታዝኛለሽ? እንዴት በአባትሽ ሁል ጊዜ እንዴት ታዝኛለሽ? 30 ዓመት ሰው እንዴት ያዝናል? ክሎዥር አድርጎ አክሰፕት አድርጎት። አንዳንድ ሎሶቻችንን መለወጥ የማንችላቸውን በቃ መቀበል። ሞባይሌን ሰረቀኝ። ዲት ያናድዳል። ስንት ዶክመንት ያለውን ዲት ነው የሚያበሽቀው። በቃ ብዳበት ስንገበገብ 1 ሳምንት ልቆይ ይችላል። ሰረቀው። በቃ ኢትስ ጎን። ብደውልለት ሌባው ይስቅብኛል። በቃ ሙድ ነው የሚይዝብኝና ካልዘጋው ስልኩንና በቃ ኢትስ ሎስት። እንትን ሆነ፣ ተፈጠረ፣ ኢት ሃፕንድ፣ አለቀ። መለወጥ የማትችሏቸውን ነገሮች
ስለ ሰላማችሁና ስለ ጤንነታችሁ ስትሉ ተቀበሉት። አክሴፕት አድርጉና አለፉ። ከዛ ቹዝ ዩር ዋርስ፣ ጦርነታችሁን ምረጡ። ጦርነታችሁን ምረጡ። አንድ መስሪያ ቤት ውስጥ እየሰራችሁ ከአንድ ሰውዬ ጋር ተጣልታችሁ፣ አብሯችሁ አንድ ቢሮ ከሚውል ሰውዬ ጋር ተጣልታችሁ የማያቋርጥ ጦርነት፣ ይህም በቃላት በአስተያየት ባነጋገር የማያቋርጥ ጦርነቱ ስለምትቆያላችሁ ሲዝፋየር አውጁ። ተኩስ አቁም፣ ዩኒላተራል ሲዝፋየር አቁሙና እናንተ ሜክ ፔስ። አብሮ የሚውል ሰውዬ ነው፣ ሰላም እንዲያሸንፍ ፍቀድለት። ያሸንፍህ፣ በመሸነፍ አሸንፍ። ከዛ ስለምን ትዋጋለህ? ቀኑ ሙሉ ሰላም አድርጉና ዋሉ። አእምሯችሁ ሰላም ደስ ብሎት ይዋል። አንድ ጊዜ አንድ አጎቴ ነበርና ሰዎችን ሕይወት ምን አስተማረህ ብሎ መጠየቅ እወዳለሁ። ሕይወት ምን አስተማረህ ብዬ ጠየቅ፣ እስቲ አንድ ነገር ንገረኝ አልኩት። እዛ ምን አለኝ መሰላችሁ? በሕይወት ዘመን ሁሉ በማያገባህ ነገር አትግባልኝ። እኔ የተጎዳሁት በሕይወት የተጎዳሁት በማያገባኝ ነገሮች ውስጥ እየገባሁ ነበራል። ከዛውን ቆሜ ያስባለሁ፣ ይሄ ነገር የሚያገባኝ ነው? አስተያየት ልሰጥበት የሚገባ ነው? አይደለም። ስለዚህ አስተያየት አልሰጥም። ልናገርበት የሚገባ ጉዳይ ነው? አዎ እናገራለሁ። አሁን ዛሬ አንድ የሆነ ስብሰባ ነበረ፣ ከዚህ ስብሰባ ሊያስቀረኝ የሚችል። ከዛ ግን አሰብኩ፣ ይሄ ስብሰባ ያገባኛል አልኩኝ። ከመንግስት አካባቢ ያለ ነው፣ አያገባኝም። የሚያገቡኝ ስብሰባዎች አሉ መንግስታዊ የሆነ፣ ይሄኛውስ አያገባኝ። ስለዚህ የሚያገባችሁንና የማያገባችሁን ነገሮች ምረጡ። ጦርነታችሁን ምረጡ። የማይሆን ቦታ ላይ ጦርነት ስታደርጉ ጥይት አታባክኑ። ይሄ በጣም ወደዋለሁ። forgiving all and avoiding vengeance። አንድ ነገር ልንገራችሁ፣ በደንብ አዳምጡ። ቂም ሳይንቲፊክ የሆነ ነገር ነው የምነግራችሁ። ይቅር ለማለት ኮርቲሶል የሚባል ሆርሞን ሰውነታችን ውስጥ እንዲጨምር ያደርጋል። ኮርቲሶል የሚባል ሆርሞን። ኮርቲሶል ምን ያመጣል መሰላችሁ? ከፍ ሲል ደም ብዛት፣ ሃይፐርቴንሽን፣ ስኳር፣ ዲያቤትስ መልተስ፣ ፔፕቲክ አልሰር ዲዚዝ፣ የጨጓራና የአንጀት ቁስለት፣ ኢንተስቲናል ፖሊፕስ፣ አስማ፣ አስም፣ አላስፈላጊ ውፍረት፣ ኦቤሲቲ፣ ዕድሜ ማጠር፣ እርጅና፣ የቆዳ መሸብሸብ፣ ዲፕሬሽን፣ አንዛይቲ፣ ጭንቀት ያመጣል። ምን? ቂም። ይቅር አለማለት። አሁን አስቡት፣ እኔ የሆኑ ሰዎች አስቀይመውኛል እንበል። እነሱ ላይ ቂም ይዤ እንደዚህ ይዤ የሰውነቴን ኮርቲሶል ሆርሞን ከፍ አድርጌ ደም ብዛት፣ ስኳር፣ አስም፣ ፔፕቲክ አልሰር ዲዚዝ፣ አላስፈላጊ ውፍረት፣ የቆዳ መሸብሸብ፣ ያለ ዕድሜ ማርጀት፣ ያለ ዕድሜ መሞት ብቀበል ይሻለኛል ወይስ ይቅር ብያቸው ብኖር ይሻላል? ፎርጊቭ ደም። ያረገኝ ግን እኮ አንተ ተንኮሉን አታውቅም። አይ ዶንት ኬር፣ ፎርጊቭ ሂም። ከዛ ፎርጊቭ አድርጉ። ለመበቀል አትሞክሩ። በጤና ትኖራላችሁ። አንዱ የጤንነት አንዱ መመሪያ ይሄ ነው። አትያዝ፣ ምን ጨነቀ? ይቅር በለው። ከዛ የማታገኘው ከሆነ ደብዳቤ ጻፍለትና ይቅር በለው። በሕይወት ከሌለና ቂም ካለብህ ምን ይመከራል? በሳይኮሎጂ ደብዳቤ ትጽፉላቸውና ደብዳቤውን ታቃጥሉታላችሁ። አይ ፎርጊቭ ዩ፣ አይ ሌት ዩ ጎ። ይቅር ብያለሁ። ይቅርታ አልጠየቀህም እኮ እሱ፣ አሁንም እኮ እያናደደ ነው። እኔ ግን ይቅር ብያለሁ። ለምን? ለራሴ ስል፣ ለአንተ ብዬ አይደል፣ ለራሴ ስል። ፕሪንስፕላችን ፐርሲቪር ኢን ሰፈሪንግ። ሕይወት ልንገራችሁ ቻሌንጅ አለው። ሁል ጊዜ ቻሌንጆች አሉ። በቻሌንጆች አትሸነፉ። ዲፌትድ አትሆኑ። ጽናት ያስፈልጋችኋል። በመከራ ውስጥ ጽኑ። በቻሌንጆች ውስጥ ጽኑ። ፐርሲቪር አድርጉ። ቡዲዝም ተከታይ አይደለሁም፣ ግን ቡዲዝም ምን ይላል መሰላችሁ? የቡዲዝም ዋና መመሪያዎች ልንገራችሁ። አንደኛ ላይፍ ኢዝ ሰፈሪንግ ይላል። አለቀ። ሕይወት ስቃይ ነው።
ለቡዲስቶች እንዲህ ብለው ነው ዲፋይን የሚያደርጉት። ላይፍ ኢዝ ሰፈሪንግ ነው የሚሉት። ሁለተኛ the reason why we suffer is because we want ይላሉ። ስለምንፈልግ ነው ሰፈር የምናደርገው። ስለዚህ the way out of suffering መተው ነው፣ ዋንቲንግ መፈለግ ነው ይላሉ። የእነሱን ተዋቸው። ግን ላይፍ ውስጥ ምን ሰፈሪንግ እንዳለ ግን ምንም ጥያቄ የለው። ከዛ ከእናንተ ምን ይጠበቃል? ዶንት ጊቭ አፕ፣ ፐርሲቪር አድርጉ፣ ጽኑ። በሳፈሪንግ ውስጥ መጽናት፣ ጸንታችሁ ስትወጡ እንዴት ጠንካራ ብርቱ ሰው ሆናችሁ ትወጣላችሁ። ስለዚህ ጽናት ያስፈልጋቸው። የደስታ ምንጫችሁን ንጹሕ አድርጉት። ፒውር ጆይ ኤንድ ሬስት። እኔ ድሮ ጫት እቅም ነበረ። ጫት ሜዲካል ስኩል እንቅም ነበር እና አንድ ጊዜ ምን ሆነ መሰላቸው? ፕሮፌሰር በእደ ማርያም፣ አሁን እንደ ወዳጅ ነው የማወራቸው። ፕሮፌሰር በእደ ማርያም የሚባሉ ነበሩና አያውቁም፣ ስለ ጫት ምናምን አያውቁም። ከዛ ተማሪዎቹ ጫት ይቅማሉ አሏቸው። እዛ አንድ ቀን ዶርሚታሪያችን መጡ። እንትኑን ቆሻሻ ማጠራቀሚያውን ሲያዩ ጫት አለ፣ ያንን ሲያዩ ጫት አለ። ሰበሰቡን። ተማሪዎቹን ጥሩልኝ፣ በሩን ዝጋ፣ ይሄ ሚስጥር ነው፣ ሌላ ሰው እንዳይሰማሉ። እናንተ ጫት ትበላላችሁ አሉ። ጫት ትበላላችሁ? ከዛ አንዱ እጁን አወጣ። ምንድን ነው አሉት። ፕሮፌሰር ጫት ይቃማል እንጂ አይበላም አላቸው። ልክ አይደሉም እኮ ጫት ይቃማል። ሰው ደስታ ለማግኘት ጫት ይቅማል። ጫት ካቲኖን የሚባል ነገር አለው። ካምፊታሚን ከሚባል መድኃኒት ጋር ይመሳሰላል። ስቲሙሌት ያደርጋቸዋል። ከዚህ ዥው አድርጎ ዳውን ያደርጋቸዋል። ሴክሹዋሊ ሊቢዶ የሚባለውን ፍላጎት ይጨምራል። ችሎታን በጣም ይቀንሳል። ግን ሰው ደስታ ፍለጋ ጫት ይቅማሉ። ከሃይማኖት ጋር ግንኙነት አለው ወይ ብዬ ኡስታዞችን ጠይቄያለሁ። የለውም ብለውኛል። ምንም ሰበብ ነው። ስለዚህ ሰራተኞች፣ አንዳንድ የባንክ ሰራተኞችንም ጨምሮ ምሳ ሰዓት ወጥተው መታ አድርገን ንግባ ይላሉ። ቀም አድርገን ከዛ መርቅነው ታገኟቸዋላችሁ መስሪያ ቤት ውስጥ። በኋላ ግን ይገለዋል። እሺ አልኮል አለ በመጠኑ እሺ ይሁን። እኔ ስለ ሙዴን በጣም ስለሚለውጠው አልጠጣም እና ግን አንድ ሰው ጠጣ፣ ሰከረ፣ ደነሰ፣ ደስ አለው፣ ጨፈረ፣ ጠዋት ሲነሳ ሃንጎቨር አለው፣ ያስመልሰዋል፣ ራስ ምታት አለው፣ ይሸታል። ዋይ ሹድ ዩ? ለምን ብለጠጥ? በራስ ገንዘብ አቋል። ከዛ መናገር የማልፈልገውን ነገር ተናገር ያለው ጠጥቼ ወይ ከሰው ጋር እጣላለሁ ወይም ማይሆን ሪሌሽንሽፕ ውስጥ እገባለሁ። ለምን ጠጣሁኝ? ለምን ጠጣለሁ? የደስታ ምንጬን ንጹሕ ባረገውስ? ሻይ ጠጥቼ ቡና ጠጥቼ ከጓደኞቼ ጋር አውርቼ ከሆነ መሆን ካለበት አንድ ግላስ እንደው የግድ መሆን ካለበት ራስን ገዝተን ንጹሕ ለምን አናደርገውም? ሕይወታችንም ለምንድነው መጠጣት ያለብህ? ለምንድነው መስከር ያለብህ? እንዴት ነው እሱ ደስታ ምንጭ ሊሆን የሚችለው? ሲጋራ ማጨስ ነበረ፣ በትግል ነው ያቆምኩት። ለምን ብለህ ታጨሰዋለህ? ለማቆም መስራት ያስፈልግ። እሺ አብረን እያሰብን ነው። ወደ መጨረሻው እየጨረስኩ ነው። ከዛ 17ኛ ለውስጥ ውበት ዋጋ ስጡ። ትልቁ ውበት ውስጣዊ ውበት ነው። የኢነር ቢዩቲ ነው። ያላገባችሁ ስትፈልጉ፣ የትዳር ጓደኛችሁን ስትፈልጉ በቃ ጸጉሯ የሐር ነዶ፣ አፍንጫዋ ስንደዶ፣ ተረከዟ ሎሚ፣ ሽንጧ የነብር ጅራት፣ አይኗ የብር ጉልላት፣ እንደዛ አትፈልጉ። የውስጥ ውበት አላት ወይ? ኢነር ቢዩቲ አላት ወይ ብለህ ጠይቅ። አንቺም እንደዛው ኢነር ቢዩቲ ያለው የሚስትህን የውስጥ ውበቷን አድንቅላት። አስተሳሰቧን፣ አመለካከቷን፣ ልጆቿን ማሳደጓን፣ ትህትናዋን፣ ያ ውበት ነው። አሜሪካን ሀገር ብቻ ለኮስሜቲክስ፣ ለነ ሊፕስቲክ፣ ለጥፍር ቀለም፣ ለምናምን $10 ቢሊዮን ያወጣሉ። ኮስሜቲክስ ሰርጀሪ ያለ አፍንጫቸውን ያሰራሉ። ሪኖፕላስቲ ይባላል። ቆዳቸው ጨርመድ ሲል ፌስ ሊፍት የሚባል አለ። ፌስ ሊፍት ይባላል። ሰርጀሪ ያሰራሉ። ጡታቸውን ለማሳደግ ማስቶፕላስቲ ይባላል። ኢምፕላንት ያስገባሉ። ጡት
ከፍ ከፍ እንዲል ይሄ ሙቪ አክተሮች ምኖች የምታያቸው ማስተርፕላስ ተሰርቶ ነው፣ ኢምፕላንት ተደርጎ ነው። ለዚህ አይነት ሰርጀሪዎች ሌላ $10 ቢሊዮን ያወጣሉ። ጭንቀታቸውን ተመልከቱ። ፋት ሳክ ያስደርጋሉ፣ ላይፖሳክሽን ይባላል። ፋቱን ያስመጥጡታል። ፀጉር ካለ በሌዘር ሰርጀሪ ያስነሳሉ። ለዚህ ደግሞ $4 ቢሊዮን ያወጣሉ። በዓመት $24 ቢሊዮን ለውጪ ለሉክስ ያወጣሉ። እውነተኛው ውበት ግን ውስጥ ነው። ትህትና ነው፣ ፍቅር ነው፣ መሰጠት ነው፣ ኢንቴግሪቲ ነው። ያንን የራሳችሁንም የውስጥ ቢዩቲ ቫሊዩ አድርጎት የህይወት ትነሮቻቸውንም ውስጣዊ ውበታቸውን አድንቁላቸው። ወደ መጨረሻ እየሄድኩ ነው። 18ኛው ቢ ሃምብል and do not despise others። ትሑት ሁኑ። ፍሬ ያለው ዛፍ ምን ይሆናል? ቅርንጫፎቹ ዝቅ ይላሉ። አሁን ቅድም አለቆቻቸውን ስተዋወቅ ያየሁት ያንን ትህትና ነው። ተነስተው ነው ሰላም ያሉኝ፣ ስማይል አድርገው ነው፣ አክብረው ነው። ለምንድን ነው? ፍሬ ያውቃሉ፣ አይተዋል ብዙ። ስለዚህ ፍሬ ያለው ዛፍ ዝቅ ይላል። ፍሬ የሌለውስ ቀጥ ብሎ ይቆማል። ማነህ አንተ ይላል እና ትከሻ ያስተያያል። በልጣሃለሁ ምናምን ይላል። እኔ ምን እላለሁ? ቤዝመንቱ ጥሩ ሰዎች ሊፎካከሩ ሲመጡ አስበልጣቸዋለሁ። ኧረ አንተ ትሻላለህ ብዬ ልካቸዋለሁ ወደ ላይ ወደ አፕስቴርስ። ቤዝመንቱ ሰፊ ነው። ከዛ ቅድም እንዳለው እና ዝቅ ማለት የለሌላው ሰውዬ ቫልዩ መስጠት ነው። እሱን ከፍ ማድረግ። ትሻላለህ በትህትና ቁጠሩም ይላል። ባልንጀራ ከአንተ እንደሚሻል ቁጥር አንተ ትሻላለህ። አንተ የከበርክ ሰውን፣ አንተ አዋቂ ነህ፣ አንተን ከፍ አረጋሃለሁ። ምንም እኔ እንደ ፑሊ ነው። እናንተ ፑሊ ትዝ ይላችኋል ፊዚክስ ላይ። በዚህ ጋር ዝቅ ስታደረጉት በዚህ ጋር ከፍ ይላል እና እናንተ ራሳችሁን ዝቅ ስታደረጉ ከፍ ትላላችሁ። አትጠራጠሩ። ትህትና ያዋጣል፣ ሁል ጊዜም ያዋጣል። ክራውን ነው። አንዳንድ ወዳጆች አሉኝና እንዴት ወዳጆች እንደሆነ ልንገራችሁ። የተቀራረብ ነው። አብረን እኔና አንቺ አንድ ሆቴል ከሄድን እኔ እንዴት እንደምታቀኝ ያለው እግዚአብሔር ስጥልኝ፣ አመሰግናለሁ። ዌይተሩን እንዴት እንደምታናግረው ግን ያለው። አንድ ሁለት ወዳጆች አሉኝና አንድ ቀን እንዲህ በጣም ቅርብ ይሆን ነው የኔ መቤት ቡና ታመጭልኝ ይላታል። የኔ እናት እንትኑ ይደርስ ይሆን እንዴ ይላታል። ስማይል አድርጉ። በአክብሮት ነው ዌይትረሷን የሚያናግራት። ወዳጅ ያደረግኩት የቅርብ ቤተሰብ አደረግኩት። ሌላው ደግሞ እናንተን ያቀርብና እስቲ እንትኑን አምጪው፣ ውሰጅ እባክሽ፣ ይሄ ማኪያቶ ነው እንዴ? ይሄ እንትኑን አድርጊው፣ ፈጠና አድርጊው እንጂ ይላቸዋል። ከዛ እኔ በጣም ይከብደኛል። እኔን ቢያከብረኝ እንኳን በጣም ይቸግረኛል። ከዚህ ሰው ይገመዋል እና ሰውን ማክበር ሁሉንም፣ ሊስትሮን ዌይትረሷንም፣ በር ላይ የቆመውን ጥበቃ ሪስፔክት ደም። ማንንም ሰው ዲስፕራይዝ አታድርጉ። ማንንም ሰው አትናቁ። ከዛስ ያከብሯቸዋል። ባንካችሁ ስትገቡ ጥበቃውን ብላችሁት አትግቡ። ቆም ብላችሁ አውሩ። ዳትስ ኦኬ። ቆም ብላችሁ እንዴት ነው ቤተሰብ፣ ደህና ነው ሁሉ ሰላም ነው በሉ፣ አዋሯቸው። ዳትስ ኦኬ። እና ማንንም ሰው አትናቁ።